ይሄን ያደረኩት አይነት ነው። ኦኬ ምቾት የማይነሳ በጣም ቆንጆ ማቴሪያሉ ራሱ በጣም ደስ የሚል ልብስ ነው። ስለኔ የሸማኔው ኢንስፓይሬሽን ራሱ ምን እንደሆነ ማወቅ የሚያጓጓ ልብስ ነው። እንደምታዩ ነው ከለር ስብጥሩ፣ ዲዛይን፣ ፍሬም አጣጣሉ ጽድት ያለ ልብስ ነው። ሰላም ጤና ይስጥልን ውድ የሁሉም አለ ዩቲዩብ ቻናል ቤተሰቦቻችን እንደምን ቆያችሁን? እንደተለመደው ሳምንታችን ጠብቀን ዘወትር ሰኞ በቀለም ዲዛይን እንገኛለን። ባለፈው በለቀቅነው ቪዲዮ ያያችሁ ያዘዛችሁ እየደወላችሁ እንደሆነ የነገርሽኝ ነበር። በጣም ደስ ይላል። እስኪ ተመልካቾቻችን ሰላም ባያችሁና። እሺ ሰላም እንዴት ናችሁ? እንደ ቻናላችን ቤተሰቦች አሁን ከከስተመር አልፎ አብዛኞቹ ቤተሰብ ነው የሚሆኑ። እየደወላችሁ ላበረታታችሁን ኦርደር ላረጋችሁን በጣም ከልብ አመሰግናለሁ። በጣም ደስ ይላል። በቀጣይም ቤተሰብ እንደምንሆን እርግጠኛ ነኝ። አዳዲስ የሆናችሁ ሰዎች ሰብስክራይብ እያረጋችሁ ቤተሰቡን ምንም አይነት ዲዛይን የፈለጋችሁትን ብትልኩልን በጥራትና በታማኝነት ሰርተን እናስረክባለን። አመሰግናለሁ። በጣም አሪፍ ውድ ተመልካቾቻችን እንደሰማችሁት ነው እየደወላችሁ ያዘዛችሁ ያበረታችሁን ስለሆነ በጣም እናመሰግናለን። ዛሬም እንደተለመደው የሚያማምሩ የሀገር ባህል ልብሶችን ሽፎኖችን ይዘንላችኋል። ቪዲዮውን እስከመጨረሻ ማየት እንዳይረሳ እያልን ወደ ፕሮግራሙ እንቀጥላለን። አብራችሁን ቆዩ። እሺ ዛሬ እንደተለመደው የተለያዩ ብትነዶችንና ሽፎኖችን አሳያችኋለሁ። ከነዶች ሁሌ እንደማሳያችሁ ትልቅ ጥለት፣ መካከለኛና ቀጭን ጥለት አሳያችኋለሁ። እስከመጨረሻው አብራችሁን ቆዩ። ተወዱታላችሁ፣ ደስተኛ ትሆናላችሁ። እናመሰግናለን። እሺ መጀመሪያ የምናየው ይሄ እንደምታዩት በጣም የብዙ ከለር ስብጥር ነው። ቬጅ አለው፣ ጥቁር አለው፣ ፐርፕል አለው፣ ብርቱካናማ አለው። በጣም ብዙ ከለሮች ነው ያሉት። እንደምታዩ ብዙ ከለር ለሚወድ ሰው ፍክት ለማለት ለሚፈልግ ሰው ቆንጆ አማራጭ ይመስለኛል። እንደምታዩ ነው ፍሬም አገባቡ፣ ዲዛይን አጣጣሉ በጣም ቆንጆ ነው። ሽመናው ጥንቅቅ ያለ ነው። ኬሻ ስራ የሚባለው አይነት የሽመና አይነት ነው። እነዚህ ሽመናዎች ብዙ ጊዜ ይፈልጋሉ። ቶሎ ቶሎ የማይመጡም፣ ሲመጡም ደግሞ ጊዜ ተወስዶባቸው ስለሚሰሩ ጥንቅቅ ያሉ ነው የሚሆኑት። ቆንጆ ነጠላ አለው። እንደምታዩ በጣም የሚያምር ቆንጆ ነጠላ አለው። ሞር ደግሞ አሁን ካለው በላይ ደመቅ እንዲል ለሚፈልግ ሰው እዚህ የምታያቸው ዳይመንዶች ላይ ፈርጥ መግባት ይችላል። ብዙ አይነት ፈርጥ ነው ያለ። ሞር ግን ሬንቦ ቢገባ ሬንቦ ከሁሉም ልብስ ጋር መሄድ የሚችል ፈርጥ ስለሆነ የበለጠ ያደምቋል ብዬ አስባለሁ። ሁለት አይና ጽድት ያለ ሽመናው ቆንጆ የሆነ ልብስ ነው። በዳብልም በሲንግልም እንደ ከስተመር ፍላጎት መሰራት ይችላል። እንደምታየው ነው በጣም ቆንጆ ልብስ ነው። ይሄን ሁሉ ከለር አዋውጦ ሸማኔዎቻችን በጣም ጎበዞችና ጥበበኞች መሆናቸውን የምታውቀው በእንደዚህ አይነት ስራዎች ነውና ከስተመሮቹም ይወዱታል ብዬ አስባለሁ። ይሄ ልብስ ተሰርቶ አልቆለት ዋጋ 20 ሺህ ብር ነው። ኦርደር ማድረግ ለሚፈልጉ በብዛት ቀድሞ ቢያሳውቁን እናዝላቸዋለን። ይሸመናል የለም የሚባል ነገር የለም። እዚህ ቤት የወደዳችሁትን እዘዙ፣ በጥራት ሰርተን እናስረክባለን። ተሰርቶ እጃችሁ ላይ ሲደርስ ቆንጆ ደስተኛ እናደርጋቸዋለን። ቀጥሎ የምናየው ፒች የምንለው አይነት ከለር ነው። ይሄ ልብስ ከስር እንደምታየው ሻይን አለው፣ ፒች ሻይን አለው። ምናልባት ካሜራ ላይ ከገባ እስኪ አሳያቸው። ውስጥ ላይ ቀይ ሻይን አለው። ነው እንደዚህ አይነት ልብሶች ሲንቀሳቀሱ ነው የልብሱ ውበት ይቀያየራል። እንደምታየው ነው በጣም ቆንጆ ነው። ተመልካቾቻችን ቪዲዮ ላይ በደንብ ካልወጣ ኖርማል በአካልም በኖርማል ካሜራም እንግዲህ እናሳያቸዋለን። በጣም የሚያምር ቆንጆ ልብስ ነው። ነጠላው በጣም ትልቅ ነው። እንደምታየው ቆንጆ ጽድት ያለው ተሰፍቶ ተቋጭቶ ነው የሚላክላቸው። ይሄ ልብስ ተሰርቶ አልቆለት ዋጋ 19 ሺህ ብር ብቻ ነው። ይሄንን ቆንጆ ልብስ እንግዲህ በ19 ሺህ ብር አዘዙ ዘንጡ እንላለን። ኦርደር አድርጉን በጥራትና በታማኝነት ሰርተን እናስረክባቸዋለን። ከላይ ያለው ያው በእነሱ ፍላጎት ከወገብ በላይ ዲዛይን ሁሌ እንደምለው ነው። ከአንገት አከፋፈት ጀምሮ የሹራብ ስራ ሸፒ ምናምን የሚለው የከስተመር ፍላጎት ነው። እነሱ እንደ ሰውነት ቅርጻቸውና እንደሚመቻቸው ነገር ማዘዝ ይችላሉ። እኛ ባዘዙ መንገድ በጥራት ሰርተን እናስረክባለን። በቀጣይ የምናየው መደቡ ዲፕ ግሪን የሆነ ላይ እንደምታየው ነው። ቢጫ አለው፣ ፐርፕል አለው። እነዚህ የፍሬም አጣጣላቸው መስቀሎቹ ወደቅበት ሁኔታ በጣም ነው የሚያምረው። ይሄ ልብስ 4 አርብ ነው። ሰፊ የሚባል አይነት ነው። ትልቅ ልብስ ነው። ዙሪያውን ሲገጣጠም በጣም ትልቅ ልብስ ነው የሚሆነው። የአርብ ልብስ ነው የሚመስሉት። ኬሻ ስራ የሚባለው አይነት ነው። እንደምልህ ነው ሁሌ ኬሻ ስራ ቶሎ ቶሎ አይመጡም። ሽመናቸው ትንሽ ከበድ ስለሚል ጽድት ያለ ሁለት አይነ መነን
በጣም ነው የሚያምረው፣ ያዘንጣል። ስትነካው ራሱ ላይ ኖርማል ጥበብ አይደሉም። የሆነ ደስ የሚል እንትን ቴክስቸር ነው ያለው። ከስተመሮች ይወዱታል ብዬ አስባለሁ። የሰርግ ወቅትም ስለሆነ ደመቅ የሚያደርግ በተለይ ለእናቶች ለሽምግልናም ቢወስዱት ቆንጆ ልብስ ነው። ፈርጥም እንደተለመደው ገብቶለት ቢሰራ በጣም የሚወደድ አይነት ልብስ ነው። ግሪን ነገር ለሚወዱ በጣም ቆንጆ አማራጭ ነው። እንደምታየው ነጠላውም ቆንጆ የሚያምር ለማጣፊያ ማያንስ ቪዲዮ ላይ ወደ ሰማያዊ የሚመስል ከመሰላችሁ ግሪን ነው፣ ዲፕ ግሪን ነው። በኖርማል ካሜራ ስክሪንሾት አድርገው ቢልኩልን እኛ አንስተን ልክላቸዋለን። ላይት ኢፌክት ይኖራል፣ ስክሪን ኢፌክትም ይኖራል። ስለዛ እነሱ ከወደዱት ልብሱን ስክሪንሾት አድርገው ቢልኩልን በኖርማል ካሜራ ደግሞ እኛ እንልክላቸዋለን። ይሄ ልብስ ተሰርቶ አልቆለት ጥንቅቅ ብሎ ዋጋ 24000 ብር ነው። ያው ቅድሚያ ለመጣ ቅድሚያ እንሰጣለን። የለም የሚባል ነገር የለም። ብዙ ለምትፈልጉ ኦርደር ማድረግ ትችላላችሁ። ያው አስተያየት ይኖረዋል። ለእናቶች ለምታዙ አስተያየት ይኖረዋል፣ ዲስካውንት ይኖረዋል። ኦርደር አድርጉ። እሺ በቀጣይ የምናየው ዛሬ ግሪን ነገር ትንሽ በስቷል። መደቡ ግሪን ነው። ከስር ሻይን ግሪን አለው፣ ቬጅ አለው፣ 90 ቁጥር አለው። እንደምታዩ ነው። ፍሬሙ ጥንቅቅ ያለለት ነው። ዲዛይን አጣጣሉ በጣም የሚያምር ሽመናው በደንብ በጥራት የተሰራ ነው። ሁለት አይና መነን ነው። እንደምታዩ ነው። እንግዲህ በጣም ቆንጆ ልብስ ነው። አንዳንድ ልብስ ዝም ብሎ ራሱ ልብሱ ይናገራል። ከስተመር ይወዷል ብዬ አስባለሁ። እኔም ወድጃለሁ። የለቱ ስፔሻል ብያለሁ። እንደምታዩ ነው። በጣም ቆንጆ ልብስ ነው። በፈለጉት ዲዛይን ከወገብ በላይ እንደተለመደው በዳብልም በሲንግልም መነን መሰራት ይችላል። ይሄ ውስጥ ላይ ያሉት እንትኖች በገበር ይሸፈናሉ፣ ጫማ እንዳይስብ። ቆንጆ ነው ተሰርቶ አልቆለት ዋጋ 23000 ብር ብቻ ነው። በጣም የሚያምር ቆንጆ ነጠላ አለው። ያው እንግዲህ ዋጋችን ፌር የሆነ ዋጋ ነው ከልብሱ አንፃር። ከዛ በላይ የሚያወጣ ልብስ ነው። ልበሱልን እንላለን። ኦርደር አድርጉን። ቆንጆ ልብስ ነው በጣም እኔም ወድጃለሁ። በጣም ቆንጆ ነው። ኦኬ አሁን ቀጥሎ የምናየው ደግሞ መካከለኛ የሚባለው አይነት የጥለት አጣጣል ነው የምናየው። እንደምታዩ ይሄ ልብስ አበባ የሚያስመስል ቆንጆ ልብስ ነው። ግሪን አለው፣ ቢጫ አለው፣ ሻይን ወርቀ ዘባ አለው፣ 6 ቁጥር ቀይ አለው። ፍሬሙ ስብጥሩ የክር አገባቡ አይን ያዝ የሚያደርግ ልብስ ነው። ከስተመር ይወዷል ብዬ አስባለሁ። የሰርግ ወቅት እየመጣ ነው። ፍክት የሚያደርግ ግን ቀለል ያለ ልብስ ከፈለጋችሁ ኦርደር ማድረግ ትችላላችሁ። የመነን ጥራት አያሳስብም። እንደተለመደው በዳብልም በሲንግልም በወራጅ አንገት 4 ማዕዘን ቪኦ አይሸፕ በፈለጉት ዲዛይን ከወገብ በላይ በሸፒም መሰራት ይችላል። እነሱ እንደምቾታቸውና እንደሚወዱት አይነት ዲዛይን ቢልኩልን እነሱ ባዘዙ መሰረት ሰርተን እናስረክባለን። እንደምታየው ቅልል ያለ ቆንጆ ነጠላ አለው። በጣም ቆንጆ ልብስ ነው። ይወዱታል ብዬ አስባለሁ። ይሄ ልብስ ተሰርቶ አልቆለት ዋጋ 18000 ብር ብቻ ነው። እንደምታየው ነው። በጣም ቆንጆ ልብስ ነው። እኔ በጣም ነው የወደድኩት። በተለይ ፕሮግራም ላላችሁ ቀለል ባለ ነገር መዘነጥ ለምትፈልጉ ጥሩ አማራጭ ነው። ኦርደር አድርጉ። እሺ ቀጥሎ የምናየው አሁንም መካከለኛ የሚባል አይነት ነው። በጣም የሚያምር እንደምታየው በጣም ቆንጆ መነኑ ጽድት ያለ ሽመናው ጥንቅቅ ያለለት በጣም ቆንጆ ልብስ ነው። ይሄ ልብስ ይሄ ራሱ ያወራል። ልብሱ ራሱ ይናገራል። በጣም ቆንጆ ነው። እንደምታየው በጣም አርበ ሰፊ ነው። 4 አርብ ነው። ዙሪያውን ሲሆን በጣም ዝንክት ያለ ትልቅ ልብስ ነው የሚሆነው። ለሙሽራናት ለቀለበት ፕሮግራም ለአጃቢ በጣም የሚያምር ልብስ ነው። የሸማኔው ኢንስፓይሬሽን ራሱ ምን እንደሆነ ማወቅ የሚያጓጓ ልብስ ነው። እንደምታዩ ነው። ከለር ስብጥሩ፣ ዲዛይን፣ ፍሬም አጣጣሉ ጽድት ያለ ልብስ ነው። እኔ በጣም የወደድኩት ልብስ ነው። እውነት ነው። በጣም ቆንጆ ልብስ ነው። ከስተመሮች ይወዱታል ብዬ አስባለሁ። እንደምታዩ ዲዛይኑ አንሶ ነው እንጂ ምንም የተቀነሰ ነገር የለውም። በጣም ማች ያደርጋል። ይሄ ልብስ አጠር ብሎም ቢሰራ አየር መንገድ የሚባለው አይነት ለወጣቶች ለእናቶች ደግሞ በረጅምም ሆኖ ቆንጆ ነው ቢሰራ በጣም ቆንጆ የሚሆን ይመስለኛል። እኔ በጣም የወደድኩት ልብስ ነው። ልብስ የሚያቀሰው የሚመርጠው አይነት ይመስላል። በጣም ቆንጆ ልብስ ነው። ምንም ማዳመቂያም አይፈልግም፣ ፈርጥም አይፈልግም። እንዲሁ በራሱ የተዋበ ቆንጆ የሚያዘንጥ ልብስ ነው። ዋጋ 20000 ብር ብቻ ነው። እንግዲህ ቅደሙ፣ ኦርደር አድርጉ፣ ዘንጡ እንላለን። በጣም አሪፍ፣ በጣም ነው የሚያምረው። እሺ አሁንም ቀጥለን የምናየው ተመሳሳይ መካከለኛ የሚባል አይነት ልብስ ነው።
ይሄ እንግዲህ የሌለው ከለር የለም። ሻይን ወርቀ ዘብ የተወሰወሰ በጣም ብዙ አይነት ከለር ነው። ካሜራ ላይ ምናልባት ይግባ አላቅም ሜቢ እንደ ኢፌክቱ እንትን ካላለው በጣም ቆንጆ የሚያምር ልብስ ነው። ቀለል ያለ ግን የሚያዘንጥ አይነት ልብስ፣ ዝም ያለ የማይረብሽ ከለር ነው። ጸጥ ያለ ነገር ለሚወዱ ይሄ እንደዚህ አይነት ልብሶች ብዙ ጊዜ ብድግ አድርገህ የትም ቦታ መደረግ የሚችሉ ልብሶች ናቸው። ኦኬዥን አይፈልጉም። እንደዚህ እንደምታያቸው እነዚህ ፍሬሞቹ ላይ ፈርጥ ደግሞ ቢገባበት ሞር ያዳምቃቸዋል። ግን መድመቅ ለማይፈልግ ሰው ግን እንዲሁ ጸጥ ባለ ነገር መዘነጥ ለሚወድ ሰው በጣም ቆንጆ አማራጭ ይመስለኛል። እኔ በጣም ነው የወደድኩት። በተለይ ለእናቶች ለቤተ ክርስቲያን የትም ቦታ ለቀለበት ፕሮግራም ለአጃቢ ባህሪንም ይገልጻል። በጣም ረጋ ያለ ነገር ሞር ቀይ ከለር ብዙ ጊዜ በፋሽን ኢንዱስትሪ ውስጥ በጣም ኮንፊደንት የሆኑ ሰዎች የሚመርጡት ነው ይባላል። እንደየባህሪያችን ከለር ተቻችን ስለሚለያይ ጸጥ ያለ ነገር ለሚሆኑ ካልም የሆኑ ሰዎች ይወዱታል ብዬ አስባለሁ። ዝም ብሎ የሚያምር የትም የሚደረግ ልብስ ነው። አይሰለችም። እንደምታየው ቆንጆ ልብስ ነች። እቺ ልብስ ተሰርቶ አልቆላት ጥንቅቅ ብሎ ዋጋ 17000 ብር ነው። ከወገብ በላይ ዲዛይን በመረጡት አማራጭ ነው። ቆንጆ ነጠላ አለው። ትልቅ ነው። አዎ በጣም ትልቅ ነጠላ ነው። ይወዱታል ብዬ አስባለሁ። እኔ በጣም የወደድኩት ልብስ ነው። ስክሪንሾት እያደረጋችሁ ላኩልን፣ ኮንታክት አድርጉን። በጥራት ሰርተን እናስረክባለን። እሺ በቀጣይ ከቀጭን በጣም ከቀጭኖች ደግሞ ትንሽ ሰፋ ያለ ግን ያው በቀጭን መደብ የምንመድበው አይነት ጥለት ነው አሁን የምናየው። ይሄ ልብስ እንደምታየው ነው። ፒች አለው፣ ፒንክ አለው፣ ላይት ፒንክ አለው፣ ውሃ ሰማያዊ አለው፣ ጎመኔ አለው፣ ከስር ቢጫ ሻይን ወርቀ ዘብ አለው። ይሄ ልብስ አሁን ለማች ለባልና ሚስት ቢመጡ ፒች ነው ለወንዱ አይሆንም ልንል አንችልም። እዚህ ጋር ያሉት ዲዛይኖች ተወስደው ውሃ ሰማያዊ ብዙ ጊዜ ወንድ ከለር ነው ይባላል። እንደዛ ስለሆነ ለሁለቱም ስብጥር መሆን የሚችል ልብስ ነው። ለጠይም ሰው ደግሞ የበለጠ የሚያደምቅ ልብስ ነው። ማንኛውም ሰው ቢያዘው ቆንጆ ነው። ግሪንም ስላለው ለቀይም መሆን ይችላል። ግን ሞር ጠይም ላሉ ሰዎች በጣም ቆንጆ የሚያደምቅ ይመስለኛል። እኔ በጣም የወደድኩት ልብስ ነው። ቀለል ያለ ነው። መጪው ፋሲካ ነው። ለቤተ ክርስቲያን ፕሮግራምን ለአዳር ፕሮግራም ብትመርጡት ቆንጆ የሚያዘንጥ ልብስ ነው። ዋጋ 12500 ብር ነው። ፍሬሙ ያልወጣለት ቆንጆ ጽድት ያለ ነጠላ አለው። ይወዱታል ብዬ አስባለሁ። ስክሪንሾት እያደረጋችሁ ላኩልን። ፒች ነገር ለሚወዱ ፒንክ ነገር ፋቮራይታቸው ለሆነ ሰው ቆንጆ ልብስ ነው። ቆንጆ አማራጭ ነው። በቀጣይ የምናያት የምታየው መደቡ ግሪን የሆነ ግን በጣም ብዙ አይነት ከለር አለው። ቢጫ አለው፣ ቬጅ አለው፣ ነጭ አለው፣ ብርቱካናማ አለው። በጣም ቆንጆ ናት። እቺም ኬሻ ስራ የምንላት አይነት ነች። ሁለት አይና መነን ነው። አርበ ሰፊ ነው። 4 አርብ ነው። ሲገጣጠም ቆንጆ የሆነ ዝንክት ያለ ልብስ ነው። ጠበብ ያለ ነዶ ለምትወዱ ጥሩ አማራጭ ነው ብዬ አስባለሁ። እኔ በጣም የወደድኳት ልብስ ነች። ዋጋው 14000 ብር ነው። ቆንጆ ልብስ ነች። እንደዚህ ዝም ያሉ ያልተለመዱ አይነት ልብሶች በደንብ ያዘንጣሉ። ብዙ ጊዜ ደግሞ አይደጋገሙም። ስለዚህ ብቻን ለመዘነጥ ለሚፈልግ ሰው ጥሩ አማራጭ ነው። የትም ቦታ መደረግ ይችላል። የትም ኦኬዥን የሚመርጥ ነገር አይደለም ይሄ ልብስ። ነጠላም አለው። ቆንጆ ነጠላ እንደተለመደው ቆንጆ ነጠላ ነው ያለው። ሙሉ ፍሬሙ አንድ አይነት ነው። ብዙም ልዩነት የለውም ከቀሚሱ ጋር። ይወዱታል ብዬ አስባለሁ። እኔ የወደድነው ነገር ብዙ ጊዜ ሌሎች ሰዎችም ይወዱታል። ዋጋ 14000 ብር ነው። ስክሪንሾት አድርጋችሁ ላኩልን፣ ኮንታክት አድርጉን። በጥራት ሰርተን እኛ እናስረክባለን። በቀጣይ እኔ ሽፎን አሳያችኋለሁ። እኔ ከለበስኩት እንጀምራለን። ይሄ የምታዩት 4 ሜትር ነው። በ4 ሜትር የተሰራ ነው። እንደምታዩ ከኋላ አንገቱ ከፈት ያለ ወረድ ያለ ነው። 4 ማዕዘን ሆኖ የተሰራ ነው። እጅ አጭር እንደምታዩ ላስቲክ ሆኖ ክፍት ነገር ለማይወዱ ምቾት ለሚነሳቸው እንደዚህ መሰራት ይችላል። እንደኔ ቁመታቸው አጠር ያሉ ሴቶች እዚህ ጋር የሚቆርጡ ሽንሽን ባያሰሩ ሪኮመንድ አደርጋለሁ። ለምን የበለጠ አጭር መስለው እንዲታዩ ስለሚያደርግ። ሽንሽን ከፈለጉ ልክ እንደዚህ እንደምታዩ ከታች በኩል ቢሆን ቆንጆ ይሆናል። ማሰሪያ አለው። ያው ምቾት እንዲኖረው ሲፈለግ መፈታት ይችላል። ወገቡ ሽንሽን ነው። ሸፒ ስራ ነው። በጣም ቆንጆ ልብስ ነው። እንደምታየው ነው። አንደኛው ስቶክ ነው። ሳተን ነው። ኮፒ አይደሉም። እነዚህ ኦሪጂናል ሳተኖች ናቸው። ኦሪጂናል ሳተን የሚለየው ከፊት ለፊቱ ያለው ከለር በውስጥም ሲታይ ራሱ ይኖራል። በዛ ላይ ለስላሳ ነው። ሲለበስ ውድቅ ማለት ባህሪ ያለው። የሀገር ውስጥ ሳተኖች ከውስጥ በኩል ነጭ ነው የሚሆኑት።
ውስጣቸው ነጭ ነው። ድርቅ ማለት ባህሪ ያላቸው እንደዚህ ሰውነት ላይ ውድቅ አይሉ በዛ መለየት ይችላሉ ከስተመሮች። በጣም ኦሪጂናል ነው። ሳተን ሁሉም ኦሪጂናል ናቸው። ግን የሀገር ውስጥ ለሚፈልግ ሰው ኦርደር እንቀበላለን፣ አማራጭ እንሰጣለን። ነው ይወዱታል ብዬ አስባለሁ። ይሄ ልብስ ተሰርቶ አልቆለት በ4 ሜትር ዋጋ 4000 ብር ነው። 5 ሜትር 6 ሜትር ሲሆን ከሜትር ላይ ዋጋው ይጨምራል። ከስር ስትረች ገበር ነው የምንጠቀም። ስትረች ገበር መሆኑ ምንድነው? አንደኛ ምቾት አይነሳም፣ አይሞቅም እና ቆንጆ ሆኖ ይሰራል። እንደምታየው ስፌቱም ጥንቅቅ ያለ ነው። ከስተመሮች ይወዱታል ብዬ አስባለሁ። የትኛውንም አይነት አንገት አከፋፈት የጂም እንደሚፈልጉት እንደምቾታቸው ቢያዙን መስራት እንችላለን። ነጠላ ለብቻው ነው ወይስ ነጠላ አብሮ መላክ ይቻላል? እንደ ከስተመር ፍላጎት ነው። ዋጋው ተመሳሳይ ነው። አዎ ዋጋ ያለ ነጠላ ነው አሁን የነገርኳቸው። ነጠላ ለብቻ ለሚፈልጉን ለዚህም ብቻ ሳይሆን ለሌላ ሽፎኖችም ነጠላ ለብቻ እንሸጣለን። አርበ ሰፊም ለሽፎን የሚሆኑ ነጠላ ብቻውንም አለን። በውስጥ እናስመርጣለን። ሽፎን ነው ይሄ። ስቶክ ነው፣ ኦሪጂናል ስቶክ ነው። ኦሪጂናል ስቶክ ከፌኩ የሚለየው ምንድነው? ከለራቸው ድምቅ ያለ ነው። ፌክ ስቶኮች ግን ፍዝዝ ያለ ነው። ፕሪንታቸው ራሱ ያስታውቃል ስታየው። ማቴሪያሉ በጣም ቆንጆ ጠንካራ ነው። ፌኮቹ ከነዚህኞቹ በጣም የመለስለስ ባህሪ ያላቸው። ከስተመሮች ሲያዙ ኦሪጂናል ነገሮችን አውቀው ቢያዙ ደስ ይለናል። ሽንሽኑ እንደምታየው ነው። በከስተመር ትዕዛዝ የተሰራ ነው። እጅየው ላይ እዚህ ጋር ላስቲክ አለው። በሙሉ እጅ መሰራት ይችላል። እንደ ከስተመር ፍላጎት ነው። ከኋላ ታሳሪ ያለው ቆንጆ ነው። እዚህ ጋር እንደምታየው ወደ ውስጥ ሽንሽኑ ወደ ውስጥ የሆነ ያለው ብዙ ጊዜ ከውጭ ከሚሆን ወደ ውስጥ ቢሆን ሞሬ ልብስ ውበት ያጎላል። አዎ ይሄ 3 ሜትር ተኩል ነው፣ ግን አይመስልም። 3 ሜትር ተኩል አይመስልም። እስከ 6 ሜትር ድረስ እንደ ከስተመር ፍላጎት በፈለጉት ሜትር ማዘዝ ይችላሉ። ነጠላም አብረው ከፈለጉ ነጠላም አብረን እንልክላቸዋለን። በውስጥ ያናግሩን፣ ስክሪንሾት ያደርጉ፣ የወደዱት ሽፎን ይዘዙ። ይሄ 3 ተኩል ዋጋ 3500 ብር ነው። ሜትሩ ሲጨምር እንደየሜትሩ ዋጋውን ቫሪ ስለሚያደርግ እነሱ በውስጥ እንጨርሳለን። እሺ ቀጣይ የምናየው መደቡ ውሃ ሰማያዊ የሆነ ጸጥ ያለ ቆንጆ ልብስ ነው። እንደምታየው ላይ ፈርጥ አለው። እነዚህ ፈርጦቹ የሚረግፉ አይደሉም። ማሽን ፕሪንት ናቸው። በሂት ፕሪንተር ራሱ ፋብሪካ የሰራቸው ናቸው። በቀላሉ የማይላቀቁ ስለሆኑ ፈርጡ ቢረግፍ ውበቱ ይቀንሳል የሚባል አይነት ልብስ አይደለም። በጣም ቆንጆ ልብስ ነው። ሻይን ያደርጋሉ። በጣም ያዘንጣል። ዝም ያለ ይመስላል፣ ግን ፈርጡ ደግሞ የተለየ ውበት ሰጥቶታል። ቆንጆ ልብስ ነው። ይሄ ልብስ በ5 ሜትር ዋጋ 6000 ብር ነው። ከኋላ በጥቅጥቅ ላስቲክ ነው የተሰራ። ማሰሪያ አለው ተጨማሪ። እንደምታዩና አንገት 4 ማዕዘን ሆኖ ነው የተሰራው። ለእናቶች ለወጣትም መሆን ይችላል። ሞር አሁን እኔ ለወጣት እዚህ ጋር ከሚሆን ሽንሽኑ ወረድ ቢል እመክራለሁ። ከኋላ አንገት ከፈት ቢል ቆንጆ ይሆናል፣ ያዘንጣል። እጅዬ ጉርድም አድርገው ማሰራት ይችላሉ። እዚህ ጋር ይሄ ላስቲኩን መቅረትም ይችላል፣ እንደ ከስተመር ፍላጎት ነው። ግን የራሱ ውበት ስላለው በዚህ መልኩ ይሰራል። እጅዬ ሙሉ መሆን ይችላል። የስፌት ሁኔታ ከከስተመር ጋር የሚያልቅ ነገር ነው። እዚህ ጋር እንደምታዩ ቤልት አለው። ቤልቱን ለማይፈልግ ሰው ቤልቱ ቀርቶ በኖርማል ሽንሽን መሰራት ይችላል። በላስቲክም እንደ ከስተመር ፍላጎት መሆን ስለሚችል የፈለጉትን እነሱ ማዘዝ ይችላሉ። በ6 ሜትር ዋጋ 6000 ብር ነው። ሜትሩ ሲያንስ ዋጋው ይቀንሳል። ከ6 ሜትር በላይም ለሚፈልግ እንደ ከስተመር ፍላጎት ሂሳብ እናወጣላቸዋለን። እሺ ያው ስቶክ ሽፎኖች ብዙ አማራጭ አሉን አሁን እጃችን ላይ ያሉ። በቀጣይ ለበዓልም አዳዲስ ሽፎኖች እናስገባለን። ይሄ የምታየው ሽፎን ብርቱካናማ ሞር ጎልቶ የሚታየው ብርቱካናማ ነው። እዚህ ጋር ደግሞ ይሄ ሚረግፍ አይደለም፣ የተሰፋ ነው አብሮት። በጣም ብዙ ሰው የወደደው ልብስ ነው ይሄ። ይሄ ልብስ በ3 ሜትር ተኩል ተሰርቶ አልቆለት 3500 ብር ነው። እንዳልኩ ሜትሩ ሲጨምር ዋጋው ቫሪ ያደርጋል። እሱ እንደ ከስተመር ፍላጎት የሚሆን ነገር ነው። በጣም ቆንጆ ልብስ ነው። 3 ሜትር ተኩል በቂ ነው አይደለ? በቂ ነው። እኔ አሁን 4 ሜትር 5 ሜትር ልክ እንደ ሞዴሎቹ ለፎቶ ለሚፈልገው ሰው ካልሆነ ባዘቦት ቀን ለሚለበስ ልብስ 3 ሜትር ተኩል ከበቂ በላይ ነው ብዬ ነው ማስበው። በጣም ሲጨምር ዋጋው ይለያያል። ያለ ነጠላ ነው ዋጋ ወጣሁላችሁ። ቀጥሎ የምናየው ዳርክ ፐርፕል አለው ግሊተር ያለው ልብስ ነው። እነዚህ ግሊተሮቹ ብዙ ጊዜ በታጠቡ ቁጥር የመርገፍ ባህሪ ያላቸው ለከስተመርም ነግረን ነው የምንሰጣቸው። እንደምታየው
በጣም የሚያምር ልብስ ነው። ዝም ያለ ግን ደስ የሚል ቆንጆ ልብስ ነው። እናቶች ይወዱታል። ብዙ ጊዜ እንደዚህ አይነት ቀሚስ ያምራል። የትም የሚደረግ ልብስ ነው። ይወዱታል ብዬ አስባለሁ። በጣም አሪፍ። ቀጣይ የምናየው ሞቅ ያለ ከለር ነው። ይሄ ደግሞ ደመቅ ይላል። አዎ ለግሩፕ ለሰርግ ለማጀብ ለክርስትናም ለአንዳንድ ፕሮግራምም ቢፈልጉት በግሩፕ ቢደረግ በጣም የሚያምር ልብስ ነው። ኦሪጂናል ስቶኮች ናቸው። ሃይ ኮፒ አይደሉም። ቀጥሎ የምናየው ደግሞ ይሄኛው ቸኮል ይሄን በጣም ነው የሚያምረው። ወጣቶች ምርጫቸው የሚያደርጉት ይመስለኛል። እንደምታየው ቆንጆ ልብስ ነው። እኔ በጣም የወደድኩት ልብስ ነው። ያው ተመሳሳይ ነው ዋጋቸው። የነዚህ ስቶኮቹ በ3 ሜትር ተኩል 3500 ብር ብቻ ነው። እንግዲህ ማየት ነው። ስክሪንሾት እያደረጉ ይላኩልን። እኛ ዋጋ እያወጣን ነግራቸዋለን። ይሄኛው ሎሚ ከለር ነው። እንደምታየው ካሜራ ላይም በደንብ ይገባል ብዬ አስባለሁ። ይሄ ደግሞ ቢጫና ጥቁር ነው። ቢጫና ጥቁር እንደምታየው ነው። ፍክት ያለ ልብስ ነው። በደንብ የሚያደምቅ ቆንጆ ልብስ ነው። በጣም ቀይ ነገር ለሚወዱ ሰዎች ደግሞ ይሄ በጣም ቆንጆ አማራጭ ነው። የማይረብሽ ግን ደመቅ ያለ ልብስ ቆንጆ ልብስ ነው። ከስተመሮች ይወዱታል ብዬ አስባለሁ። ይሄ ልብስ ደግሞ በጣም ብዙ ሰው የወደደው ልብስ ነው። ዜብራ ይሄ በቃ ጊዜ የማይጥለው ከለር ነው። ፋሽኑ የማያልፍበት ነው። በፈለጉት አሰፋፍ ቢያሰሩት በጣም ቆንጆ ልብስ ነው። ቆንጆ ልብስ ነው በጣም ይሄ ለየት ያሉ ከለሮች ቆንጆ ናቸው። ብርቱካናማ ለሚወድ ሰው ይሄ ልብስ በቃ ምንም እንትን የለውም። በጣም ቆንጆ ነው። ይሄም ፍክት የሚያደርግ ልብስ ነው። ይሄኛው ደግሞ ነጭ ነገር ለሚወዱ ለቤተ ክርስቲያንም ለአንዳንድ ፕሮግራም ለሚፈልጉ ቆንጆ ልብስ ናቸው። እነዚህ ተመሳሳይ ነው ዋጋቸው። ይሄም በግሊተር አለው። ግሊተሩ ከጊዜ ብዛት የመርገፍ ባህሪ ያለው እነዚህኞቹ ግሊተሮች ግን የተወሰነ ጊዜ ይቆያሉ። ያው እንደ ከስተመር አያያዝ ነው። በማሽን በጣም ተደጋግሞ የሚታጠብ ካልሆነ ውበቱ እንደጠበቀ ይቆያል። በጣም የሚያምር ልብስ ነው። ኢቭን ግሊተሩን ባይኖር ፍክት ያለ ልብስ ነው። ቆንጆ ልብስ ነው። እነዚህ ልብሶች በ3 ሜትር ተኩል 3500 ብር ብቻ በ3500 ብር እነዚህን የመሳሰሉ መዘነጥ ነው እየወሰዱ። አዎ ልብሶች መዘነጥ ይቻላል። እናመሰግናለን። ሳተኖቹ ወደ ሳተኖቹ እንሂድ። ሳተን ዋጋ 6000 ብር ነው። ኦሪጂናል ሳተኖች ናቸው። ቴክስቸሩ ራሱ የተለየ ነው። እነዚህ ከተለመዱት ሳተኖች ይብን ይለያሉ። ቅድም እንደነገርኩ ነው። ኦሪጂናል ሳተኖች የፊት ለፊቱን ከለር ፕሪንት ይዛሉ። እንደምታየው የሀገር ውስጥ ሳተኖች ውስጣቸው ነጭ ነው፣ ደረቅ ነው። እነዚህ ሲሰሩ ሰውነት ላይ ውድቅ ነው የሚሉት። የመንቀጥቀጥ እንትን አለው ሲሰራ ልብሱና በጣም ውበት አለው። ይሄን ያደረኩት አይነት ነው። ምቾት የማይነሳ በጣም ቆንጆ ማቴሪያሉ ራሱ በጣም ደስ የሚል ልብስ ነው። ብትን ሆኖ ሲታይና ያው አሁን ሲሰራ አንድ አይደለም። ሽፎን ምንድነው ሲደረግ ነው ውበቱን የምታውቀው። እንደዚህ ጸጥ ያለ ነገር ግን ወጣ ያለ ነገር ለሚወዱ ይሄ ደግሞ ቆንጆ አማራጭ ነው። በጣም የሚያምር ልብስ ነው እንደምታየው። ደስ የሚል ከለር ውስጡ ራሱ ማቴሪያሉ ለየት ይላል። በጣም ለስላሳ ነው። የማቃጠል ባህሪ ምን የሌለው ቆንጆ ልብስ። ቀጥሎ የምናየው ደግሞ ይሄ ሬድሜድ ነው የሚመስለው። ይሄም ለየት ያለ የቱርክ ጨርቆችን ይመስላል። እነዚህ ፋብሪኮች ከስንት አንድ ነው የሚመጡ። ያው ሲመጡ ዋጋቸው ጭማሪ ቢሆንም ከስተመር ጥሩ ነገር ይፈልጋል ብለን ስለምናስብ እንይዛቸዋለን። እጃችን ላይ ያሉትን ቀደም ብለው ካዘዙ ኦርደር አድርጉን። የተወሰኑ ነው ያሉን። እነሱ ይደውሉልን፣ እኛ ቆንጆ አድርገን ሰርተን እናስረክባቸዋለን። ዋጋቸው እነዚህ 6000 ብር ያለ ነጠላ። ውድ ተመልካቾቻችን የዛሬው ፕሮግራማችን ያያችሁትን ይመስል ነበር። እነዚህን የመሳሰሉ የሚያማምሩ ብትን ልብሶች ወይም እነዚህን ሽፎኖች እንዲሁም ሳተኖችን ዛሬ አይተናል። በጣም ነው የሚገራርሙ ልብሶች ያሉት እዚህ ቀለም ዲዛይን። ይዘዙ፣ ይደውሉ፣ ይዘንጡ። እየደወላችሁም እንደሆነ እያዘዛችሁ እያበረታችሁንም እንደሆነ እናውቃለን። በጣም እናመሰግናለን። ለሱም ቻናላችንን ሰብስክራይብ ማድረግ እንዳይረሳ እንላለን። ከታች ባለው ስልክ ይዘዙ። እዚህም ያያችሁትም ሳይሆን ሌላ ቦታ ላይም ያያችሁት የሚያማምሩ ልብሶች ካሉ ዝንጥ አድርገው ቀለም ዲዛይኖች ያቀርባሉ። በታማኝነት ያሉበት ድረስ እናደርሳለን። ያን የዛሬው ፕሮግራማችን ጨረስን። ቀጣይ ሳምንት እስከምንገናኝ ሰላም ቆዩ።